ቱርካን በየዋነት ዋጋ እየከፈለች ነው። ቱርካን ሚኔ በሰራችው ስራ እሷ በማል ምንም በማታውቀው እየተደቆሰች ትገኛለች። በአንድ በኩል ሶመር የሆነ ነገር እንደደበቀችው ገብቶታል። ስለዚህ በራሱ መንገድ እውነታውን ለማጣራት ሲሞክር በማል ስሜቴ ይሆናል። ቱርካን ያደረገችኝ መቼም ይቅር አልልም ብሎ አሁንም ቢሆን እልህ ውስጥ ከራሱ ጋር ተጋብቶ ይገኛል። በአንድ በኩል ሚኔ ደግሞ በደንብ አርጋ ነበር ሩቻልን በውሸቶቿ ጠቅልላ የሸወደቻት። ሩቻል ሙሉ ለሙሉ በሚባል ደረጃ ሚኔን አምናታለች። የሚኔ መጠቀሚያ ሆነዋል ሩቻል እንዲሁም ቱርካን። አሁን በሩቻል የሚንቀሳቀሰው ፋቴ ቀጥታ እህቱን ለማናገር እቤት መጥተዋል። እሷ ቤት የለችም። በር ሲያንኳኳ አልከፈትልህ አለው። ግራ ገብቶት ቁጭ ብሎ ይጠብቃት ጀመረ። ከዛ እሷን ብትሆን ትንሽ ቆይት ብላ መጣች። ኔዘይት እየመጣች እህቴ ምንድነው ቤቱን ባንኳኳ ማንም የለም እንዴ የት ሄደሽ ነው አላት። ቱርካን ውስጥ አለች ተኝታ ይሆናል ምን ፈለግ አለችው። ላናግርሽ ፈልጌ ነበረ አላት። ሁለቱም ተቀመጡ። ያው እንግዲህ እህቴ ያው እኔ ታውቂያለሽ በጣም ብዙ የቢዝነስ ስራዎችን እንደምሰራ እና ትንሽ ገንዘብ ቸግረኝና ልበደር ፈለግኩኝ አላት። ዝም ብላ ትመለከተዋለች። እና ያው ብድር ጠየቅኩኝና እያለ ሲያወራ አንተ በቃ ብድር አይሰለችም እንዴ ከስንቱ ነው የምትበደረው አለችው። መጨረስኩኝ ያስጨረሽኝ እንጂ ብድር ፈለግኩኝና የሆነ ነገር ማስያዝ አለብህ አሉኝ እና እኔ ምን ታየኝ መሰለሽ ምናልባት የኔ ድርሻ የለም እሱን ባሲዝ ብዬ አሰብኩኝ ከቤቱ አላት። ከዛ አንቺም አግዥኝ አላት። ከአንቺ መበደር እፈልጋለሁ ከወንድምሽ ላይ ካለሽ ድርሻ ስጪኝ ብሎ ጠየቃት። እንዲህ ብሎ ሲጠይቃት የፈለግከውን ነገር አምጣ እሞታታለሁ እንጂ ድርሻዬን አልሰጥም አለችው። ቆይ ግን ማለቴ ለወንድሜ ድርሻሽን የሰጠሽ በወረቀት በውል ነው ወይ ዝም ብለሽ በአፍ ነው አላት። በአፍም ይሁን በወረቀት ያው ነው ምን ልዩነት አለው? በሞት እንኳን ያው ሂክመት አለ። ሂክመት የሆነ ነገር ይናገራል። ምንም እንዳታስብ ከኔ ምንም ነገር እንዳትጠብቅ አለችው። ነው እንዴ እንደዛ ነው እንዴ? እሺ በቃ ጥሩ እያላን ነው። መስማት ያለበትን ነገር ከሰማ በኋላ ቀጥ ብሎ ወደ መጣበት እየሄደ ነበረ። ከዛ ኔዴት ወደ ውስጥ እየገባች ነው። ቱርካን እንደ መተኛት እያደረጋን ነው። ሶፋ ላይ ተቀምጣ ነበረ። ከዛ ወደ እሷ እየቀረበች ነው። ቱርካን ምንድነው መጋረጃ ዘግተሽ እያለቻት ልትከፍቶ ስትል አክስቴ ባክሽ እንዳከፍችውልሽ ማንም ሰው እንደኛ አልፈልግም እባክሽ ስትራ ነበረ። እንደ ኧረ ማንም ሰው አይሽም እንዴ እንደዚህ ማትፍሬ ብላ መስኮቱ ልትከፍቷለችና እሷን ማባበል ጀመረች። ቱርካን እባክሽ የኔ ልጅ እንደዛ አትሁኚ እባክሽ እያለች አቅፋት ስታባብላ ነበረ። የኔ ቆንጆ ልጅ ልሽ ሁሉም ነገር ሰላም ይሆናል፣ ሁሉም ነገር ባለበት አይቀጥልም ብላ ታባብላታለች። በሌላ በኩል ነስሪን ከጊዜ ወደ ጊዜ የልጆቿ የሀሳብ መብዛት እያጨናንቃት ይገኛል። አሁን እራት ለመስራት እየሞከረች በጣም ስሜታ የሆና ፍዝዝ ብላ ነበረ። ዶኖሽ መጣች። ማዬ ምን ሆነሽ ነው ለአትክልት እራት ያዘጋጀሽው አለቻት። ዶኖሽ አትክልቶቹ ላይ የወይራ ዘይት አርጊባቸው እስኪ ረሳሁት ትላታለች። ዶኖሽ ግራ ግብት ተብላት እናቷ የጠየቀችውን ነገር ስታርግ ነበረ። ነስሪን ይሁሉ ነገር ያሰበችው ቱርካን ዛሬ ወደ ቤት ለማምጣት ነው፣ ከልጇ ጋር እርቅ ለመፍጠር። ብትናድድም ብትከፋም ልጄን አልጫናትም ብላለች። ከዛ ቀጥ ብላ ወደ ኔዜት ቤት መጣች። ወደ ውስጥ ገባች። ቱርካን የት ነው ያለችው ብላ ኔዜትን ጠየቀቻት። ከዛ ኔዜት ቱርካን ተኝታለች ረፍት ታርግ ችግር የለም በማለት መለሰች። ማናገር አለብኝ እሷን። ቱርካን የት ነው ያለሽው ብላ ወደ መኝታ ክፍሏ እየሄደች ነበረ። እንዲህ እየተጣራች ስትሄድ ቱርካን ልተኛ እየሞከረች ነበረ። ከዛ እናቷ በሩን ከፍቶ ገባች። ቱርካን ተነሽ እንሄዳለን ብላ የለበሰችው ነገር ስታነሳ ነበረ። የት ነው የምንሄደው የት ነው የምንሄደው ትላታለች። ወደ ቤት ነዋ። ወደ ቤት መሄድ አለብሽ ምንድነው የምትጠይቂው? ነይ አብረን እንሂድ አለቻት። እማዬ እርግጠኛ ነሽ ግን ትላታለች። አዎ እርግጠኛ ነኝ ነይ እንሂድ ወደ ቤት ብላ ስጠይቃት እማዬ እንኳን ይቅርብኝ እባክሽ አልሄድም መሄድ አልፈልግም እባክሽ አለቻት እያለቀሰች። ከዛ ነስሬን እንደዚህ አትድረቂ መሄድ አለብን አለቻት። እማዬ ተውኝ በቃ ብቻዬን መሆን እፈልጋለሁ፣ ራሴን እስር ቤት ውስጥ ማኖር እፈልጋለሁ፣ በቃ እዚሁ መሆን ነው የምፈልገው፣ መታሰር ነው የምፈልገው፣ ማንም ሰው እንዲያኝ እንዲሰማኝም አልፈልግም፣ እባካችሁ ተውኝ በቃ ለብቻችሁ ተደሰቱ አለቻት። የኔ ልጅ እባክሽ እንደዚህ አትሁኚ ወደ ቤት እንድመጪ እንፈልጋለን እባክሽ ብላ ለመነቻት። ቱርካን ግን እዚሁ ብቻዬን መሰቃየት እፈልጋለሁ ብላ መረጠች። ከዛ ነስሬን ግራ እየገባት ከፍለዋል ለቃላት እየወጣች ቱርካን እያለቀሰች ነበረ። በሌላ በኩል ሶመር ብቻውን ተቀምጠዋል። ጋዜጣውን ዝም ብለው ይመለከተዋል። ምንም ቢሆን ምንም ጽሁፉ ስሜት ባይሰጥም ነገር ግን ፎቶግራፉ ላይ ያለው ነገር በሙሉ ደስ አላለውም። ተናዶ መጠጡን እየጠጣ ብዙ ያስባል። በሌላ በኩል ኦዙርም ቢሆን ሩቻን ቤት አስጠርታ ወደ ቤት እየመጣ ነበረ። እሺ ሩቻን ለምን ነበር የጠራሽኝ አላት። ምነግርህ ነገር አለ ይኸውልህ ቱርካን ላይ እንደዚህ አይነት ነገር ያቀናበረውን ሰው አገኘሁት አለችው። ታዲያ ማን ያቀናበረው ብሎ ጠየቃት። ኒያት ነው ያቀናበረው አለችው። ኒያት ከቱርካን ጋር ደግሞ ምን ያገናኘው ነገር አለ ለምን ሲባል እንደዚህ ያደርጋል ብሎ ሲጠይቃት ሚኔ መታ ነበረ እሷ ናት የነገረችኝ ብላ መለሰችለት። ሚኔ ምንድነው ሚኔ የምትይው አንቺ ሩቻል? ከመጀመሩ እሷ ማመን የጀመርሽው ህይወቷ በሙሉ በውሸት የተጠቀለቀች ሴት ይህን ሳታቂ ቀርተሽ ነው እንዴ? ታዲያውን የእሷን ዝባዘንኬ ማመን ጀመርሽ አላት። አንረገልኝ ገር ሚኔ አሁንም ቢሆን ሶመርን ታፈቅሯለች እና ሶመር እንዲጎዳ ምንም አይነት ፍላጎት የላት። ለምን ብላ ውሸት ታወራለች? በነገራችን ላይ ሚኔ ልጄን ተሸክማለች፣ እኛ ልንጠብቃት ይገባል፣ ሌላ ምን አማራጭ አለን ትሏለች። እና መንሸት እሱንም ቢሆን ሩቻል አልገባሽኝም እኮ
እኮ እንዴት ነው ሞኞንሹ እንደዚህ? እኔ በነገራችን ላይ የልጁንም ጉዳይ አላመንኩም። አሁንም ቢሆን እጠራጠራለሁ። ምንም እየተዋጠልኝ አይደለም በማለት ተናገር። አንተ ወይም ሮ ከኒያት ጋር እንደዚህ ያጣበቀ ቶ በቃ እንዴ ምን ሆነ ነው? በቃ ኒያት ነው ሆን ብሎ ይህን ለበቀል ያደረገዋል እኮ አለችው። ለምን ሲባል ያደረገዋል አላት። ምክንያቱም ከዚህ ቀደም ሶመርና ሚኔም ተመሳሳይ ነገር አድርገውበት ነበረ። በጋዜጣ ላይ ተዋርዶ ነበረ። እሱም ቢሆን በቀሉን እየመለሰ ነው አለችው። ነው ጥሩ፣ አሁን ማን ከማን እንደሚያንስ እንደሚበልጥ እናያለን እያለ እሱም ወጣ። ተናዶ እየወጣ ሩቻል ዝም ብላ እያየችው ነበረ። እነ ንስሪን ቁጭ ብለው ማታ እራት እየበሉ ናቸው። ከዛ ሳድቅ ታዲያ የእነዚህ ልጆች ሁኔታ እንዴት ሊሆን ነው? ሻው ሊፋቱ ነው በቃ አይ አምላኬ ይባባላሉ። ሳድቅ እንደዚህ እያለ ሲያወራ አላውቅም እንግዲህ ሳድቅ ምን እንደሚደረግ ከዚህ በኋላ ቱርካን ናት የምትወስነው እንግዲህ ትለዋለች። ታዲያ ለምን አልመጣችም ዛሬ ብሎ ጠየቀ። እዛው መሆን አለብኝ ብላ ነው በማለት ትመለሰችለት። ከዛ ቀና ሲል የቱርካንን እንዲሁም የሶመርን የሰርክ ፎቶ አየው። ዝም ብሎ ካየው በኋላ ዳሪያ ይህን ፎቶ ከፊት ለፊት ያንሽው እያላን ነበረ። ዳሪያም እሺ ብላ እያነሳችሁ ነበረ። እራት መብላታቸውን ጨርሰዋል። ከዛ ዶኑሽ ይዛው በቀጥታ ወደ መኝታ ክፍላቸው ትመጣለች። እዛው ቀስ ብላ እያስቀመጠች ስታስተካክለው ነበረ። ከዛ ዳሪያ ወደ እሷ እየቀረበች ነው። ዶኑሽ ነገ ቀጥ ብለን ሄደን ማለት ነው ሶመር ልናናገር ይገባል፣ እናናግረዋለን፣ ማወቅ አለበት፣ ሀሳቡን መስማት አለብን ትላታለች። ሶመር ግን እውነቱን ለማወቅ በጣም እየጓጓና እየቋመጠ ነው። የሆነ ነገር እንደተደበቀ ገብቶታል። ስለዚህ ድጋሚ ቱርካን ሊጠይቃት መጣ። ቱርካን የት ነው ያለሽው እያለ እየጮኸ ወደ ቤት እየቀረበ ነበረ። ቱርካን አልተኛችም። ድምፁን ስትሰማ እየተደናገጠች ነበረ። ከዛ ሂክመት በሩን ከፈተው። ነዜትና ሂክመት አንድ ላይ በሩን ከከፈቱት በኋላ ምን ልታረግ መጣህ አሉት። ቱርካንን ላናግራት ፈልጌ ነበር አለ። ይሄ የኔ ቤት ነው፣ ቱርካን ደግሞ ልጄ ማለት ናት። እሷ የምታስከፋት ከሆነ እኔ እናንተ አንላቀቅም እያለው ነበር ሂክመት። ከዛ ሶመር እንዴ ለምን ብዬ አስከፋታለሁ? ላናግራት ብቻ እኮ ነው የመጣሁት፣ አንድ ጊዜ ክፈቱልኝና ልግባ ብሎ መለሰ። ከዛ በቀጥታ ቱርካን እየወጣች ነው። ተያይዘው ወጡ። የቤቱ በር ከተዘጋ በኋላ ፍጥጥ ብሎ አያት። እሷም እያየችው ነው። እሺ እየሰማክ ነው፣ ምን ልትለኝ ነው አለችው። ቱርካን እንግዲህ እውነቱን እየደረስኩበት ነው፣ ብዙ ይቀረኛል አውቃለሁ። አንቺ ከፊራት ጋር አብረሽ ከዛ ቤት እንዳልወጣሽ ደርሼበታለሁ አላት። ከዛ ታዲያ ምን ይገርማል? ታዲያ ይህን እኮ ማወቅ እኮ አይጠበቅብህም እኮ፣ ለምን ታውቃለህ? ቢቀርብስ ባታቅ ቢቀርብስ አለችው። ሶ ቱርካን ለምን እንደዚህ የምትሆኘው? ለምንድን እንደዚህ የምትሆኘው? እውነቱን የማወቅ መብት አለኝ አላት። ባታቅስ ምን ችግር አለው? ምን ትሆናለህ አለችው። ቱርካን ተናገሪ፣ ይኸውልሽ የደበቅሽ ነገር አለ፣ እንዳምንሽ ፈልጋለሁ፣ እባክሽ ልመንሽ፣ እድሉን ልሰጭኝ ይገባል፣ ከኋላ የተደበቀስ ነገር እንዳለ ይገባኛል፣ ንገሪኝ እባክሽ ንገሪኝ እያላ ነበር። ዝም ብላ ታየዋለች። እንዴ ምንድነው ዝምታው? ይሄ ዝምታ አልገባኝም እኮ፣ ከዝምታው ጀርባዊ ነገር እንዳለ አውቃለሁ፣ ግን ተናገሪ፣ ይኸውልሽ ሳይረፍድ ተናገሪ እያላን ነበረም። እንዲህ እያለ ሲጮህ ምንም ነገር የለም፣ የፈለግከውን ነገር የማመን መብት አለ፣ የፈለግከውን መን ችግር የለም፣ ግድ አይሰጠኝም አለችው። ቆይ አንቺ ማለት ከኔ ጋር ለመለየት ነበር የተጠቀምሽበት? እንደ ምክንያት የተጠቀምሽበት? እኔን ለማማረር፣ እኔን ለማስመረር ነበረ? እኔ በዚህ አልስማማም አላት። ሶመር አታድከመኛለ፣ ሰልችቶኛል፣ መከራከር ሰልችቶኛል። ይኸውልህ ሁሉም እየመጣ እንዴት አረግሽ፣ ለምን አረግሽ፣ ምን ሆንሽ ምናን የሚሉ ጥያቄዎችን ነው የሚጠይቁኝ። አልፈልግም፣ አስጠልቶኛል፣ ሰልችቶኛል፣ ሶመር ተወኝ አለችው። ከዛ ሶመር በጣም ስሜቴ እየሆነ ነበረ፣ እውነቱን እስከምነግሪኝ ድረስ የትም አልሄድም ብሎ ይጮዋል። እንደዚህ እያለ የጮኸ ድንገት እና ሂክመት ጩኸት ሰምተው ወጡ። ሶመር ነግሬ እኮ ነበር ቀደም ብዬ ይሏል ሂክመት። እሺ ረበሽኳቸው አይደል፣ በጣም ይቅርታ እያለ ነበር ሶመር። ደናደሩ ብሏቸው ሄደ። ከዛ ቱርካን ወደ ውስጥ እየገባች ነው። በአንድ በኩል ኒያት ማታ ወደ ቤት እየመጣ ነው። ገና ከመኪናው እንደወረደ ነበረ በድንገት የሆኑ ወንዶች ከኋላ ከመኪናው የወጡት። ከወጡ በኋላ ወዲያው ይዘውት አግተውት እየወሰዱ ነበረ። ሚኔ ይህንን እያየች እየሳቀች ነበረ። ከዛ ወደ አንድ መጋዘን ይዘውት መጡ። ዙር ነበር ፊት ለፊት ያገኘው። አቶ ዙር አልገባኝም ምንድን ነው እያለ ነበረ ግራ ገብቶት እየጠየቀ የነበረው ኒያት። ይገባል ወደፊት አይዘው፣ አንተ ግን ምን አይነት ሰው ነህ? ምን አይነት ቆሻሻ ሰው ነህ እያለ ነበረ። ዙር ወደሱ እየጠጋ አልገባኝም ምንድን ነው ዛሬ ደግሞ ምን እየሆነ ነው ያለው እያለ ኒያት ይጠይቃል። አንተ ቆይ ከልጄና ከሚስቱ ምንድን ነው የምትፈልገው? ምን ፈለግ? አጠገባቸው ምን ታደርጋለህ? ምን ማለት ነው ስማችንን ማጥፋት ማለት? ትንሽ አታፍርም እንዴ? ነገር ግን የቤተሰባችንን ስም ያጠፋ ሁሉ ዋጋ ይከፍላል ብሎ ፊቱን እየመታው ነበረ። ፊቱን ሲመታው ኒያት ከጥርሱ ደም እየወጣ ይስቅበታል። ምን ያስቃል? ምን ያስገለፍጣል እያለ ኦዙር እየጠየቀ ነበረ። ኒያት ቀና አለ። እኔ ካንተ ልጅና ካንተ የልጅ ሚስት ምን ጉዳይ አለኝ? ተስፋ አረጋለሁ የምታረገውን ነገር ገብቶ እንደሆነ ይለዋል። አውቃለሁ፣ የማረገውን ነገር አውቃለሁ፣ ጠንቅቄ አውቃለሁ። ይኸውልህ ምን አይነት ሰው ነህ አንተ? ምን ታርገ? ቆይ እሷ እንዴት እሷ ጋር ወጥመድ ታስቀምጣለህ? እንዴት እንደዚህ አይነት ወጥመድ ውስጥ ትከታታለህ? እንዴት ስማችንን ታጠፋለህ? ካንተ ማይጠበቅ ነገር ነው እያለ በተደጋጋሚ እየመታው ነበረ። ኒያትን እንደዚህ እያጣደፈ ኦዙር እየመታው። ከዛ ኒያት ግን ቀና እያለ አሁንም እየሳቀ ነበረ። ኦዙር በጣም ሞኝ ነህ፣ ምን እያልከኝ ነው ደግሞ? አሁን እዛ ጋዜጣ ላይ ያውሉ ማዕት እንዲታተም ያረከው አንተን ልትለኝ እንዳይሆን እንዳልስቅብ ይለዋል። ታዲያ ማን ነው እያለ ኦዙር ወገቡን ይዞ ይጠይቃል። እኔ ምን አውቄ እያለ ኒያት ይመልሳል። ማን ነው ንገረኝ ማን ነው እያለ በድጋሚ ሊመታው ነበረ። ከዛ ኒያት በድንገት እጁን እየያዘው ነበረ። ይኸውልህ እበቀልሃለሁ፣ ሁላችሁንም እበቀላችኋለሁ፣ ነገር ግን ጊዜው ገና ነው። ይኸውልህ ልጃችሁ እኔን አባዬ ብሎ ይጠራኛል፣ ምንም አታመጡ፣ የምታመጡትን እስኪ ያለው እያለ ኒያት እየጠየቀ ኦዙር ጭራሽ
እያለ ሊመታው ነበር። አሁንም ግን እጁን ይዞ አድርጌ ልንገርህ፣ ስማ ሚኔ ህጋዊ ሚስቴ ናት እሺ እያለው ነበረ። ኦዙር ደነገጠ። እጁን እያወረደ ነበረ። ኒያትም ቢሆን ትኩር ብሎ ይመለከተዋል። አሁን ላይ እነ ዶኑሽና እነ ዳሪያ ሶመርን ለማግኘትና ለማናገር በጣም ቸኩለዋል። ቢደውሉለትም ስልኩን አያነሳም። ስለዚህ ሴርደረንና እንዲሁም ሀካንን ያናገሯቸው ጀመረ። ምን ነው እናንተ እሱ የእናንተ ጓደኛ አይደል እንዴ? ከዚህ በፊት ትገናኙ የለ እንዴ? ታዲያ ምን አለበት እንድንገናኝ ብታመቻችሁ እያሉ ለሁለት እየጠየቋቸው ነበረ። ከዛ በድንገት በርቀት የምታያቸው ከዚህ ቀደም ሀካንን ያስፈራራችሁ ጓደኛው ነበረች። አሁን ዳሪያና ዶኑሽ በእህታቸው ምክንያት ትምህርት ቤት ውስጥም መገለል ነገር እየደረሰባቸው ነው። ዶኑሽና ዳሪያ ቀጥታ ወደ እሷ ተጠግተው ሊጣሏት ነው። ሴርዳርና ሀካን በስንት መከላ ይገላግሏቸውና ከትምህርት ቤቱ እየወጡ ነበረ። ፈጣሪ ሆይ ሴርዳር እነዚህ ልጆች ማለት ልክ እንደ ቦምብ ናቸው፣ ካልያዝናቸው ከባድ ነው። እሺ ምንድነው የምናደርገው እያለ ሀካን ይጠይቃል። ሀካን በቃ ደውልለትና እናገኘዋ በማለት ዳሪያ ጠይቀዋለች። ከዛ ሀካን እየደወለልን ነበረ። ከደቂቆች በኋላ ሊገናኙ ናቸው። በሌላ በኩል የሆነ መልእክት ለዶኑሽ እየተላከላን ነው። ወደ ፖስታ ቤት መጣ። ከዛ ኤፍራን ሲያገኘው ለሳድቅ እየሰጠው ነበረ። ሳድቅ ወንድሜ ይህ ለዶኑሽ የመጣላ መልእክት ነው ብሎ ደብዳቤውን ሰጠው። ከዛ ወዲያው ነበረ ሳድቅ መልእክቱን ከፍቶ እየተመለከተው። መልእክቱን ሲከፍተው ዶኑሽ ቅርብ ጊዜ የስነ ጽሁፍ ውድድር ተወዳድራ ነበረ። በመጀመሪያ ደረጃ አሸናፊ እንደሆነች ነበር የሚገልጸው። ሳድቅ ተደሰተ። ልጄ ጸሐፊ ልትሆንልኝ ነው ብሎ ወደ ነስሪን ደወለ። ነስሪን ደስ የሚል ዜና ልነግርሽ ነው። ይኸውልሽ ዶኑሽ ከቀናቶች በፊት ተወዳድራ ነበረ የስነ ጽሁፍ ውድድር አሸንፋለች፣ አንደኛ ወጥታ አላት። ፈጣሪ ይመስገን። በዚህ ሳለ የሚያስደስት ነገር መስማት ነበረብን። ጥሩ ነው እያለች እየሳቀች ታዳምጠዋለች። ከተወሰኑ ደቂቃዎች በኋላ እነ ሴርዳር ሶመርን ሊያገኙት ናቸው። መጡ። ለአራት ሆነው ጥንዶቹ ቀጥታ ወደ ጀልባው እየወጡ ሶመርን ሰላም እያሉ ነበረ። ከዛ ሴቶቹም ከተቀመጡ በኋላ እሺ ምንድን ነው ችግር አለ ብሎ እየጠየቃቸው ነበረ። አዎ ብዙ ችግር አለ። አንተ ቆይ እንዴ እህታችን በጣም እንደምታፈቅር እያወቅ እንዴት ታደርጋለህ? ሶመር ምነካ? እንዴት እንደዚህ ይደረጋል? ትሏለች ዳሪያ። እሺ ሴቶቹ ይኸውላችሁ ያረጋችሁትን ነገር አደንቃለሁ፣ ግን እንደዚህ አይነት ጉዳይ እኔ ከእናንተ ጋር ማውራት አልችልም አላቸው። ታዲያ ከማን ጋር ልታወራ ነው እንዴ? ምን ማለት ነው? እንደዚህ አይነት ሞኝነት በህይወት ዘመን አይቻላል። አንዳንዴ ካላዋቂነት የሚመጣ ሞኝነት ግን በጣም ከባድ ነው። አዎ እህታችንን ሳታውቃት ቀርተ ነው እንዴ? ግጥም አድርገህ ታውቃታለህ። ግን ምንድን ነው ግራ ተጋባህ እኮ ምንም እየገባኝ አይደለም። እንዴት ነው እንደዚህ ልቧን የምትሰብረው? እያሉት ለሁለት ይከራከሩታል። በተለይ ዳሪያ በደንብ አድርጋ ነበር ስትናገረው የነበረው። እንዲህ እያለቸው በድንገት አባቱ መጣ። ሶመር አንድ ጊዜ ላናግር እፈልጋለሁ ብሉት ወደ ጀልባው ወደ ላይኛው ክፍል እየወጡ ነበረ። ከዛ እነ ዶኑሽ ከጀልባው ወረዱ። ትንሽ ገና እንደራቁ ዳሪያ ቦርሳ የረሳሁት አንድ ጊዜ መጣውኝ ብላ ወደ ጀልባው ተመለሰች። ዳሪያ ሆን ብላ የረሳችው ይመስላል። ከዛ ቀጥታ ቦርሷን ካነሳች በኋላ ቀስ ብላ ጆሮዋን ወደ ላይኛው ክፍል እያስጠጋች ነበረ። የእነ ሶመርና አባቱ ወደሚያወሩበት ቦታ ቀስ ብላ ተጠጋች። ቀና ብላ ታዳምጥ ጀመረ። ሶመር እያሰብክ ያለው ነገር እረዳለሁ የለ፣ ነገር ግን እንደዚህ መሆንን ከቀጠልክ አንደኛ ለጋዜጠኞች ትኩረት ትስባለህ። ነገሩ ከባድ ነው። የቱርካንን ስም ማጥራት ቀላል አይሆንልንም። ይኸውልህ እኔ የጋዜጣውን አሳታሚ ዋና ዳይሬክተር ስለምግባባው ነበር። ያደረግነው ነገር በጣም ከባድ ነው። የውሸት መረጃ እንዲጻፍ ነው ያደረግነው። አንተ አሁን እንዲህ ማድረግን ከቀጠልክ ጦርነት ነው የሚሆነው አለው። ይሁና ይለዋል። ተረጋጋ ልጄ ይኸውልህ እያለ እየጠየቀው ነበረ። ከዛ ዳሪያ ተመለሰች። ዳሪያ ይሁን ሁሉ ሰዓት የት ነበርሽ እያለች ዶኑሽ እየጠየቀቻት በቃ እንሂድ ትላቸዋለች። ሶመርና አባቱ ሲያወሩ ጫፉን የሰማችው ነገር ቱርካን ባለፈው የነበረችበት የምሽት ቤቱ ራሱ የፊራት የአጎት ልጅ ነበረ። ስለዚህ ይህን ሲያወሩ ስለሰማች እናናግራቸው እዛ ሄዳ ብላ ሀሳብ እያቀረበች ነበረ። እነሱም እሺ ይሏታል። ዛሬ ለዶኑሽ ሲባል ቤት ውስጥ የሆነ ዝግጅት ነገር አለ። ከዛ በዚህ አጋጣሚ እነ ኔዜትም የሆነ ነገር እየሰሩ ናቸው። ቱርካንም አብራት በስራ ታግዛታለች። በአንድ በኩል ሳድቀም ቢሆን አበባ ለሴት ልጁ ሊገዛ ወደ ገበያ መጣ። እየገዛ እያለ ድንገት የሴርደርን አባት አገኘው። የሴርደር አባት ጋር ተቀምጦ ማውራት ጀመረ። ዶኑሽን የሚያክማት ዶክተር ወደ ከተማ መጥተዋል እና ያው እናገኘዋለን ብሎ ከነገረው በኋላ እቺን አሳውቆት ሄደ። ቱርካን ደግሞ ቤት ውስጥ የሆነ ፓውደር ነገር ስላነሰ ልግዛ ብላ ወጥታ ነበር። እግረ መንገዷን ለእህቷ አበባ ገዝታለች። እየመጣች እያለ ድንገት አባቷ አያት። አባቷ እንኳን እሷን ሰላም ለማለት ገና ካሁኑ ሲሳቀቅ ነበረ እንደተሳሳተ ቢገባው፣ ነገር ግን ወደ እሷ ደፍሮ ለመጠጋት ሁሉ ፈራ። እሷን ብትሆን ወደ ቤት ከገባሽ በኋላ እንዴት ባንዴ ከቤተሰቦቿ ከወላጆቿ ጋር መቆራረጧ እየገረማት ገብታ ስታለቅስ ነበረ። ነገር ግን ለዶኑሽ የተደረገው ዝግጅት ተጀምረዋል። ሁሉም አንድ ላይ ተቀምጠዋል። ዶኑሽን ሁሉም ሰው እንኳን ደስ አለሽ እያላን ነበረ። ቱርካን ግን የለችም። ቱርካን የት ናት ይባባላሉ። ከዛ ኔዜት ትንሽ ማረፍ ፈልጋ ነው፣ ትንሽ ትሳቀቃለችና ተዋት፣ ተረፍ፣ በቃ ወደ ራሷ ትመለስ ስትል ነበረ። ቱርካን ግን ቤተሰቧን በርቀት ትከታተላቸዋለች። በርቀት እያየቻቸው ነበረ። ብቻቸውን ሆነው
እንደዚህ ደስተኛ ሲሆኑ ከታዘበች በኋላ እየተመለሰች ነበረ። ያለኔ ደስተኞች ናቸው የሚል ድምዳሜ ላይ ደርሳለች። ሶመር ከራሱ ጋር ሙግት ላይ ነው። ማታ ላይ ጓደኛው ሳልቹክ መጥቶ እያናገረው ነበረ። ሳልቹክም ቢሆን ቱርካን በፍጹም እንደዚህ አይነት ነገር ውስጥ እንደማትገባ እያስረዳው፣ ሶመርን ግን ያበሳጨው ጽሁፉ ሳይሆን ፎቶ ነበረ። ጋዜጣው ላይ የሚታየው ፎቶ ፊራት የሱን እጅ የሷ ወገብ ላይ አርጎን ነበረ። እንደዚህ አቅፏትም ጭምር ፎቶ አንስታቸዋል። በዚህ ጉዳይ ይቅር አልላትም ብሎ በጣም አምርሮ ነበረ። ከዛ ሳልቹክ እንደምንም ብሎ ያሳምነውና ወደ ቤት ይዞ ትሄዳል። ነገር ግን ቱርካን ከጊዜ ወደ ጊዜ ነገሩ ተስፋ እያስቆረጣት መጣ። ህይወት ሁሉ ጨለማ መስሎ ነበር የሚታያት። በአንድ በኩል ከቤተሰቧ ርቃለች፣ በአንድ በኩል ከሶመር ጋርም ተጋጅታለች። በፍጹም ወደ ውጪ ወጥታ በሰላም መንቀሳቀስ አትችልም። ይህንን ነገር ተሸክማ በፍጹም ተቋቁማ መኖር ስለከበዳት አሁን ተስፋ ቆርጣ ደብዳቤ እየጻፈች ነበረ። ሶመር ደግሞ ወደ ቤቱ መጣ። ወደ መኝታው ክፍል ሲገባ ቤቱ ባዶ ሆኖ ተሰማው። ግራ ገባው። ቁጭ ብሎ ያስባል። እሷን ብትሆን ደብዳቤ መጻፏ እንደቀጠለች ነው። በጠዋት ያንን ደብዳቤ ቀጥታ ይዛው መጣች። ከዛ ለአይላ ለሰራተኛ ሰጠቻት። አይላ ለሶመር ሄዳ እንካይን ደብዳቤ ከቱርካን የተላከው አለችው። ማን የሰጠሽ ብሎ ጠየቃት። እሷን ብትሆን እየነገረችው ቱርካን እንዳይደርስባት ፈጥና ስትሮጥ ነበረ። ቶሎ ብላ ከቤታቸው እየራቀች። ሶመርም ቢሆን እሷ እንዳመጣችው ገብቶታል። ደብዳቤውን ይዞ እየሮጠ ነበረ። ቱርካን እያለ ይጣራል። እሷ ግን በጣም ርቃ ነበረ። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።